ንግድ ፍቃድ ሳያወጡና ምክንያታዊ ያልሆነ ዋጋ ሲጨምሩ ነበር የተባሉ 12000 ነጋዴዎች ላይ እርምጃ እንደተወሰደ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ተናገሩ። ከንቲባዋ ይህንን ያሉት የአዲስ አበባ ከተማ ምክር ቤት 5ኛ ዓመት የሥራ ዘመን ሁለተኛ መደበኛ ጉባኤ ባካሄደበት ወቅት ነው። በአገልግሎት አሰጣጥ ላይ ችግር ሲፈጥሩ የነበሩ የተለያየ መስሪያ ቤት ሲሰሩ የነበሩ 3000 ሰራተኞች፣ 61 አመራሮችና 126 ዳይሬክተሮችና የቡድን ኃላፊዎች ባለፉት 6 ወራት ተጠያቂ ሆነዋልም ተብሏል። ከንቲባ አዳነች አቤቤ ለከተማው ምክር ቤት ባቀረቡት የ6 ወራት አፈጻጸም ሪፖርት በየጊዜው ምክንያታዊ ያልሆነ ዋጋ እየጨመሩ የነበሩ 12139 ነጋዴዎች ተይዘዋል ብለዋል። ነጋዴዎቹ ላይ ቤት ለቤት በተደረገ ክትትል መገኘታቸውና አስተዳደራዊ ቅጣት እንደተጣለባቸውም ጠቅሰዋል። የቅጣቱን አይነት ግን አልዘረዘሩም። 230,013 የሚሆኑ የንግድ ድርጅቶች ላይ በር ለበር ክትትልና ቁጥጥር በማድረግ በሂደቱም 12139 ጥፋተኛ የሆኑ ነጋዴዎችን በመለየት አስተዳደራዊ እርምጃ በመውሰድ 10496 ያህሉ ወደ ህጋዊነት እንዲመለሱ ተደርጓል። ቀሪዎቹም በሂደት ላይ ናቸው። በተለይም እነኚህ ነጋዴዎች በድንገት ነዋሪው ላይ ባልተጠበቀ ሁኔታ ምክንያታዊ ያልሆነ ዋጋ መጨመር ውስጥ የተሳተፉ እንደሆኑ ማረጋገጥ ተችሏል። ለመንግስት አስተዳደር አገልግሎት ከህንፃ አንጻር ክራይ ጋራ በተያያዘ በነበረው የአሰራር ብልሽትና ክፍተት ምክንያት ያለ አግባብ የተከፈለ የክራይ ገንዘብ ኦዲት በማድረግ ከ39 ሚሊዮን በላይ ለመንግስት ተመላሽ ማድረግ የተቻለ ሲሆን በድርጊቱ ላይ የተሳተፉ 23 ሰዎች በየደረጃው እንዲጠየቁ ተደርገዋል። በትክክል አገልግሎት ባልሰጡ የከተማ አስተዳደሩ ሰራተኞች ላይም እርምጃ መወሰዱን አብራርተዋል። ተገልጋዮችን በማንገላታት ተገቢ ያልሆነ ጥያቄ በመጠየቅ የተለያዩ ጥፋቶችን የፈጸሙ አገልጋዮችን ተጠያቂነት ከማስፈን አንጻር 61 አመራሮች፣ 126 ዳይሬክተሮችና ቡድን መሪዎች እንዲሁም ከ3000 በላይ ሰራተኞች በፈጸሙት ጥፋት ተጠያቂ ተደርገዋል። ባለፉት 6 ወራት ለ195,000 ሰዎች ቋሚ የስራ ዕድል መፈጠሩን ከንቲባ አዳነች አቤቤ የተናገሩ ሲሆን 250,000 ለሚሆኑ ሰዎች ደግሞ ጊዜያዊ የስራ ዕድል በኮሪደርና በወንዝ ዳር ፕሮጀክቶች ጭምር ተፈጥሯልም ብለዋል። ገበያው ለማረጋጋት ባለፉት 6 ወራት 12.6 ሚሊዮን ሊትር ዘይት መቅረቡንም ከንቲባ አዳነች አቤቤ በሪፖርታቸው ለምክር ቤት አባላት አስረድተዋል። የሰብል አቅርቦት 688153 ኩንታል በላይ፣ አትክልትና ፍራፍሬ ከ3 ሚሊዮን 999375 በላይ፣ ዳልጋ ከብት በግና ፍየል ከ2 ሚሊዮን 127208 በላይ በማቅረብ ገበያውን ማረጋጋት የተቻለ ሲሆን በተጨማሪም በድጎማ የሚቀርቡ ምርቶችን በተለይ በየቀኑ በሚሊዮኖች የዳቦ አቅርቦት እንዲጨምር 12 ሚሊዮን 601,755 ሊትር የምግብ ዘይት 242,892 ኩንታል ስኳር በማቅረብ የከተማችንን ነዋሪዎች የኑሮ ጫና በማቃለልና በዚሁም ዝቅተኛ ገቢ ያላቸውን መደጎም ተችሏል። ባለፉት 6 ወራት 4990 ቤቶች የተገንብተው መተላለፉን አስረድተዋል። ከተማ አስተዳደሩ ከዚህ ቀደም ከንግድ ባንክ ተበድሮ ስላስገነባቸው የጋራ መኖሪያ ቤት ብድር ባለፉት 6 ወራት 1.5 ቢሊዮን ብር ከፍሏል ተብሏል። ባለፉት 6 ወራት ብቻ 1.5 ቢሊዮን ብር በማሰባሰብ ለባንክ ተመላሽ በማድረግ የቦንድ ብድር ጫናን መቀነስ የቻልን ሲሆን በአጠቃላይ ከለውጡ ወዲህ ለጋራ መኖሪያ ቤቶች መገንቢያ ከንግድ ባንክ ከተወሰደው ብድር ከነወለዱ 61.2 ቢሊዮን ብር መክፈል ችለናል። ቀሪውንም ዕዳ ለመክፈል ዘርፈ ብዙ ጥረቶቻችንን ቀጥለናል። በግማሽ ዓመቱ ለልማት ተነሺዎች 7.4 ቢሊዮን ብር በላይ ካሳ መክፈል የተቻለ ሲሆን ከዚህ ውስጥ በልማት ምክንያት የተነሱ የልማት ተነሺዎችን መሰረተ ልማት እንዲሟላላቸው ለማድረግ በተዘረጋው እቅድ መሰረት የመብራት፣ የውሃ፣ የመንገድ አገልግሎቶችን በ400 ሚሊዮን ብር መስጠት ወይም ደግሞ መስራት ችለናል። በ6 ወራት ውስጥ 4140 መዝገቦች ለፍርድ ቤት ቀርቦ 1491 የሚሆኑት መዝገቦች ውሳኔ ማግኘታቸውን ከንቲባ አዳነች አቤቤ ተናግረዋል። 1382 የሚሆኑት መዝገቦች ለከተማ አስተዳደሩ የተወሰኑ ሲሆን በዚህም 101 ቤቶች፣ 19 ሼዶችና 178 ሄክታር መሬት አስከብረናል ብለዋል።